ውድ ሀቫንቲ ተከታታዮች ስቲማችሁ ፔሪ ነኝ። ዛሬም እንደተለመደው ሁሉ ለእናንተ የሚጠቅሙ ቪዲዮዎችን ይዤላችሁ መጥቻለሁ። ዛሬ ደግሞ የምናወራው ስለ ቴስት አንዛይቲ ነው ማለት ነው። ይሄ ቪዲዮ ከመጀመሪያ በፊት ሁላችሁም ሀቫንቲ ቲዩብን እስካሁን ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ በማድረግ እንጀምራለን። ዛሬ በዚህ ቪዲዮ ላይ ቴስት አንዛይቲ ምንድነው፣ ኮዞቹ ምንድናቸው፣ ኢንኬስ ከገጠመን ደግሞ ቴስት አንዛይቲ እንዴት ነው ማኔጅ የምናደርገው ኦር ደግሞ እንዳይገጥም እንዴት ነው ፕሪቨንት የምናደርገው የሚለውን ያለን ማለት ነው። ስንጀምር ቴስት አንዛይቲ ምንድነው ስንል ቴስት አንዛይቲ ተማሪዎች እንደ ኢንትራንስ አይነት ከባድ ፈተናዎች ሲገቡ የሚሰማቸው የስትረስ ታይፕ ነው ማለት ነው። ይሄ አንዛይቲ 70% የሚሆኑ ተማሪዎች ላይ የሚያጋጥማቸው ነው ማለት ነው። እንዴት ማኒፌስት ያደርጋል የሚለውን ካየን በተለያየ መንገድ ማኒፌስት የሚያደርገው ላይክ በጣም ከመጨነቅ ጀምሮ እስከ ላይክ ማላብ ልባችን ምት እስከመጨመር በጣም ወደ ኤክስትሪም ከሄደ ደግሞ ፓኒክ አታክ እንዲይዘን እስከዛ ድረስ የሚያደርግ ነው ማለት ነው። ስለዚህ ኢንኬዝ ነገር ቢያጋጥማችሁ በጣም ስትረስ አታድርጉ። ምክንያቱም እንዳልኳችሁ 70% የሚሆኑ ተማሪዎች ፈተናዎች ጊዜ ያጋጥማቸዋል ማለት ነው። ምንድነው ኮዝ የሚያደርገውን ስናይ የመጀመሪያውና ዋነኛ ምክንያት ፑር ፕሪፓሬሽን ነው ማለት ነው። በደንብ አልተዘጋጀንም ከፈተናው በፊት ማለት ኮንፊደንሳችን ትንሽ ነው ማለት ነው። ስለዚህ ሁሉ ጊዜ አይምራችን ውስጥ የሚመጣ ቮይስ የሚሆነው አትችልም በቃ ልትወድቅ ነው የሚል ነገሮች ነው የሚመጡት እና ፈተናው ውስጥ ከገባን በኋላ ራሱ የምናስበው በጣም መጥፎ ነገሮችን ስለራሳችን የምናወራው ማለት ነው። በዚህ ሰዓት ፈተናውን ከመስራት ይልቅ አይምራችን ወደ ጭንቀቱ ያመዝናል ማለት ነው። ስለዚህ ፑር ፕሪፓሬሽን ዋነኛው ኮዝ ነው ቴስት አንዛይቲን ኮዝ የሚያደርገው ማለት ነው። ሁለተኛው ደግሞ ፊር ኦፍ ፌለር ማለት ነው። ገና በቃ ፈተናው ስንገባም ሳንገባም አይ ሆፕ አሁን ራሱ ፈተናው ሳገቡ በወድቅስ የምትለው ድምጽ ሁላችሁም ጆሮ ላይ ታቃጭላለች። ፈተናው ስገቡ ደግሞ በወድቅስ የሚለው ድምጽ አሁን ካለው 3 እጥፍ አስተጋብቶ ሊመጣባችሁ ይችላል ማለት ነው። ስለዚህ አንድ ጥያቄ ሲጀምሩ የሚታያችሁ በወድቅስ የምትለው ድምጽ ናት። ኔክስት ኩዌስችን ስትሄዱ በወድቅስ የምትለው ናት ማለት ነው። ስለዚህ መውደቅን በጣም እንደ የህይወታችሁ መጨረሻ አድርጋችሁ የምታስቡ ከሆነና ይሄ የመውደቅን ፍርሃት እስከ ኤክስትሪም ከወሰዳችሁት ወደ ቴስት አንዛይቲ ሊከታችሁ ይችላል ማለት ነው። ሶስተኛው ደግሞ ሃይ ኤክስፔክቴሽን ማስቀመጥ ለፈተናው። ለምሳሌ ስገቡ እኔማ እንደዚህ ማምጣት አለብኝ ብላችሁ መግባት ማለት ነው። አይ ሪሜምበር ለምሳሌ እኔ ኢንትራንስ 3 በነበረበት ሰዓት ማይ ፕላን ወስ 650 ለማምጣትና ልክ የሆነ ፈተና ጀምሬ ማት ፈተና ጀምሬ እና ያክል ጥያቄው ሲከብዱ ቁጭ ብዬ ማስበው እንዴት ነበር 650 ማመጣው ይሄ ጥያቄ ከበደኝ ማት ላይ ብቻ ኤክስ ከገባብኝ አልኩኝ ፈተና መስራትን ስጨነቅ ነበር ማለት ነው። ስለዚህ በጣም ሃይ ኤክስፔክቴሽን ማድረግ በጣም መጥፎ ነገር ማለት ነው። ላይክ ኤክስፔክት ስታደርጉ ለራሳችሁ ጥሩ ባመጣ ብላችሁ ብታስቡ ጥሩ ነው፣ ግን ቱ ዘ ኤክስትሪም ኮሰራችሁ ኤክስፔክቴሽኑ መጥፎ ነው ማለት ነው። ሌላኛው ደግሞ ቴስት አንዛይቲ የሚያመጣው ነገር ምንድነው? የፈተናው ራሱ ከባድነት ስላችሁ በጣም በህይወታችን ላይ ትልቅ ዲሲሽን ሜክ የሚያደርግ ፈተና ሲሆን ማለት ነው። ለምሳሌ 12 እንደ አንድ ማሳያ ብናየው ከ12 ያህል መተን ሃይ ስኩል መለቂያ ፈተናችን ነው። this means ይሄ ፈተና መውደቅና ማለፍ በህይወታችን ላይ በጣም ሲግኒፊካንት ለውጥ ያመጣል ማለት ነው። ስለዚህ የፈተናው በራሱ እኛ ተዘጋጀንም አልተዘጋጀንም ፈተናው እንደዚህ አይነት በጣም ከፍተኛ ቼንጅ የሚያመጣ በህይወታችን ላይ ከሆነ በራሱ ያስጨንቃል ማለት ነው። ሌላኛው ደግሞ ሃይ ኤክስፔክቴሽን ካለ ከእንትኖቻችን ከኤክስተርናል ፋክተር ላይ ከቤተሰቦቻችን ሊሆን ይችላል፣ ከትምህርታችን ሊሆን ይችላል፣ ኦር ደግሞ ከጓደኛችን ከኤኒ ሪሌቲቮች ሃይ ኤክስፔክቴሽን ካለ ላይክ ትምህርት ቤት ውስጥ የሚሏችሁ ከሆነ እናንተማ ከኢትዮጵያ እንደዚህ አምጥታችሁ ይሄን ትምህርት ማስጠራት አለባችሁ ቢሏችሁ ኦር ደግሞ ፋሚሊ ይሄን ፈተና ከወደክማ በቃ ልጅ አይደለህም አይነት የሚላችሁ ምናምን ከሆነ በራሱ ቴስት አንዛይቲ ያመጣባችኋል፣ ገብታችሁ እንድትጨነቁ ያደርጋችኋል ማለት ነው። ሌላኛው ደግሞ ምንድነው ሰዓት ባይበቃኝ የሚለው ነገር። ይሄ ነገር ሁላችሁም ያስጨንቃችኋል። ሰዓት ባይበቃኝ ያላችሁ የተጨነቃችሁ ሰዓት ታባክናላችሁ ማለት ነው። ስለዚህ ገና ፈተና ሲጀምሩ ይሄማ ሁለት ሰዓት አይበቃውም እያላችሁ የበለጠ ታይም ልፈጁና ጭንቀት ልትገቡ ትችላላችሁ ማለት ነው። ሌላኛው ደግሞ ምንድነው ልክ ፈተናውን ስንጀምሩ መጀመሪያ አካባቢ ላይ የሆነ ማናቃቸው ጥያቄዎች ይመጡ ማለት ነው። በቃ ልክ የመጀመሪያ 5 ስንሰራ አንዳንድ ያጋጥማል ኮድ ስለሆነ ለአንዳንዱ ቀላሉ መጀመሪያ ይመጣም ለኛ ከባዱ መጀመሪያ ሊመጣ ይችላል ኦር ማናቀው ነገር ማለት ነው። ልክ 3 ጥያቄ 4 ጥያቄ ሰርተን ልክ ስናየው ከከበደ በቃ ይሄን ፈተና ልወድቅ ነው ምናምን ብላችሁ ወደ ፓኒክ ልትገቡ ትችላላችሁ ማለት ነው። ጠቃልላችሁ እነዚህ የነገርኳችሁ ነገሮች የእንትን ኮዞች ናቸው የቴስት አንዛይቲ ማለት ነው። ሌላ እናንተ መጨመር የምትፈልጉት ካለ የሚያስጨንቃችሁ ስላልበምቹም ገምስ ነገር ካለ ኮሜንት ላይ ጻፉልኝ። ኮዞቹን አውራ አሁን ደግሞ እንዴት ማኔጅ እናርጋቸው ብለን የሚለውን እናውራ። የመጀመሪያው ምክንያት የነገርኳችሁ ካስታወሳችሁ ምንድን ነበር? ፑር ፕሪፓሬሽን ነው። ያው ካጠኑ ተማሪዎችና ካላጠኑ ተማሪዎች ቴስት አንዛይቲ የማጋጠም ቻንሱን ስናየው ያላጠኑ ተማሪዎች ላይ ሞር በዛው ይታያል ማለት ነው። ስለዚህ ማድረግ የምችሉት ነገር ምንድነው? በደንብ ፕሪፔር ማድረግ ለፈተናው ማለት ነው። መቼም ሌት አይደለም አክቹ ልክ ይሄ ቪዲዮ ራሱ አይታችሁ እንደጨረሳችሁ ገፍታችሁ ማጥናት ትችላላችሁ። በቃ ሰዓት አለቀ የሚባል ነገር የለም ማለት ነው። ትንሽዬ ማጥናት ምንም ካለማጥናት ስለሚሻል በሰራችሁ አቅም ሞር ፕሪፔር ለማድረግ ሞክሩ ማለት ነው። ሁለተኛው ደግሞ እቺኛዋን ድምጽ አጥፋት። እቺ በወድቅስ ብሎ አንድ ድምጽ አጥፋት። በቃ ብትወድቁ ወደቃችሁ ነው። ኢትስ ናት ኢንድ ኦፍ ላይፍ አይደለም ማለት ነው። ፈተና የተዘጋጀ ይሄ ምንድነው ለመውደቅ ለማሳለፍ ሳይሆን እስካሁን ከ9 እስከ 12 ተማራችሁትን ነገር ምን ያክል አውቃችኋል የሚለው ለመመዘን ነው። ስለዚህ አትጨነቁ ማለት ነው። ከወደቃችሁ ራሱ
በጣም ኔክስት ይመጡ ነገሮች አሉ። ኢንድ ኦፍ ላይፍ አይደለም ማለት ነው። ሌላኛው ደግሞ ስለ ፕሬዘንት ብቻ ማሰብ አለባችሁ። you only have to think about now ማለት ነው። ስለ ኔክስት አይደለም ስለ ፓስት አይደለም። ስለ ኔክስት ስላችሁ ከወደኩስ ምን ሆናለሁ ካለፍኩስ ምን ሆናለሁ የሚለው ጭንቀት ማስወገድ ያለባችሁ። ኦር ደግሞ ያኔ ባጣና ኖሮና ብላችሁ ወደ ኋላ መመለስ የለባችሁ ማለት ነው። ፈተና ውስጥ ከገባችሁ በኋላ ማሰብ ያለባችሁ ስለ ፈተናውና ስለ ፈተናው ብቻ ነው ማለት ነው። ሌላኛው ደግሞ ችግር የነበረው ታይም በበቃኝት ነው ድምጽ ነው። ሶ ይሄንን ለማስተካከል ምን ታደርጋላችሁ? ስትጀምሩ ቀላል ጥያቄዎችን ቀድማችሁ መስራት ማለት ነው። ስትሰሩ የከበዳችሁ ካለ ሰርክል አድርጋችሁ ትለፋት ትመለሱበት። በተለይ በወረቀት የምትፈተኑ ተማሪዎች ከሆናችሁ ማለት ነው። ሶ እንደዚህ ታደርጋላችሁ። ሪዲንግ ምናምን ካለ ደግሞ እሱም ወደ መጨረሻ ስሩ፣ ሰዓት ስለሚወስድባችሁ እንደ እንግሊሽ አይነት ትምህርቶች ላይ ማለት ነው። ሌላኛው ደግሞ ስለራሳችሁ ጥሩ ነገር ነው መንገር ያለባችሁ ማለት ነው። ቅድም ያልኳችሁ በቃ ኮንፊደንሳችሁ ጠፍቶ ትወድቃላችሁ፣ በቃ አታልፍላችሁ እንደምስታችሁ እስካሁን አጥንቻለሁ፣ እስካሁን ተምሬያለሁ፣ ሶ የተወሰነ ያክል ነገር መስራት እችላለሁ አትሊስት ብላችሁ ማሰብ አለባችሁ ማለት ነው። ሌላኛው ደግሞ ከፈተናው አንድ ቀን በፊት በጣም ሪከመንድ ማድረጋችሁ ስትራታችሁን በጣም የሚቀንስላችሁ ነገር መተኛት ነው። ፈተና አንድ ቀን ሲቀራችሁ አታጥኑ፣ ጀስት ጥሩ እንቅልፍ ተኙ። ምክንያቱም ስትራታችሁን ያባብስባችኋል። ሌትስ አሁን ፈተና ነገ ሆኖ ዛሬ ጥያቄ እየሰራው የማላቃችሁ 3 ጥያቄዎች መጡኝ ኬስ በቃ አላቅም ልወድቅ ነው የሚለው ድምጽ በጣም ስለሚበዛብን የሆነ ጭንቀታችን ያባብስብናል ማለት ነው። ስለዚህ ሁላችሁም ፈተና አንድ ቀን ሲቀረው ማጥናቱን ተውትና ጥሩ እንቅልፍ ራሳችሁ ስጡ ማለት ነው። ከዛ መጨረሻ ላይ ደግሞ ሪላክሴሽን ቴክኒክ ተጠቀሙ ማለት ነው። የጭንቀት ሊመጣባችሁ የተሰማችሁ ከሆነ 1-2 ደቂቃ ለራሳችሁ ስጡና ላይክ በደንብ ብሪዝ አድርጉ ምናምን፣ ጸሎትም ከሆነ ጸልዩ። ስለዚህ ሪላክሴሽን ቴክኒኮችን ፈተና ውስጥ ሆናችሁ ራሱ መጠቀምን እንዳትረሱ ማለት ነው። ስለዚህ ተቀልለው ቴስት አንዛይቲ ይሄን ይመስላል። ኮዞቹ እንደዚህ ናቸው። ሶ ቀድሜ ስለነገርኳችሁ እነዚህ ነገሮች አስወግዳችሁ ከቀሩ 30% ውስጥ ቴስት አንዛይቲ ከሚያጋጥማችሁ ሰዎች ውስጥ እንደምትሆኑ ሁላችሁንም ተስፋ አደርጋለሁ። ስለዚህ ሁላችሁም እንደዚህ አይነት ኮንቴንት ይደርሳችሁ ከፈለጋችሁ ቀጣይ ዩኒቨርሲቲ ስገቡም ላለው ጆርናችሁ ከኢንትራንስ በኋላ ላለው ታይማችሁ ይሄ ጠቃሚ ነገሮችን ከዚህ ዩቲዩብ ቻናል ስለምታገኙ ይሄን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። ቻው